የሻሸመኔ ወጣቶች እንግዲህ አመታዊውን የአቡነ ገብረ መንፈስ ቅዱስ ጉድ ዝቋላዌ ምን ተፈጠረ? ማንንም ያልጠበቀው ክስተት። ወጣቱ ሆ ብሎ ወጣ በዝቋላዌ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ለምን እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ቅድስት ቤተክርስቲያናችን ሀገራችን ኢትዮጵያን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። ሰብስክራይብ ያደረጋችሁ የድምታን ጫናችሁ እስከ መጨረሻው ድረስ እንድትከታተሉን በሉል እግዚአብሔር ስም ጠይቃለን። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ኢትዮጵያን በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ያላችሁ ከሀገር ውጭ ያላችሁም እንኳን አደረሳችሁ ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ለማለት ፈልጋለሁ። እንግዲህ ቪዲዮአችንን በምርቃት እንጀምራለን። ከዛ ሌላ አዳዲስ ጉዳዮች አሉ። ዝቋላዌ ምን ተፈጠረ፣ እንደዚሁ ሌሎች ርዕሳዊ ጉዳዮችን በተመለከተ የምንወያይባቸው ይሆናል። አጠራጣሪ ያሉ ቪዲዮዎች አሉ። ወደ ቪዲዮቹ ታረዱላ ሰማይቱንላ ዝቋላቦ በግፍ ታረዱላ ሰማይቱንላ በግፍ ታረዱላ ሰማይቱንላ በግፍ ታረዱላ። አሁን ውድ ኦርቶዶክሳውያን አባቶቻችን በግፍ ወደ ተገደሉበት ወደ ታላቁ ገዳም ወደ ዝቋላ እየሄድን እንገኛለን። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለዓለም አዳርሱልን። አባቶቻችን በዝቋላ ገዳም ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል። ይሄንን በረከት እኛም ልንቀበል ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከት ልንቀበል እየሄድን ነውና ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ በሰላም ግቡ እያላችሁ ኮሜንት ላይ አስቀምጡልን። እናመሰግናለን። የዝቋላው አባት አይዞህ አይክፋህ ያለማማላጅ አቡዬን ይዘህ የተባለበት እነሆ እጅግ የምንወደውና በጉጉት የምንናፍቀው የጻድቁ አባታችን ብዙ አባቶቻችን ሰማዕትነትን የከፈሉበት የጻድቁ አባታችን ደጅ ዝቋላ አቡነ ገብረ መንፈስ ቅዱስ በዛሬው ቀን ደርሰናል ማለት ነው። ለዓለም አማላጅ የሆኑ ጻድቁ አባታችን በተሰጣቸው ቃል ኪዳን ሀገራችን ኢትዮጵያን ይማሩልን። እናንተም ኮሜንት ላይ እየገባችሁ ዝቋላቡ እያላችሁ ኮሜንቱን አጥለቅልቁልን። እንኳን አደረሳችሁ። በአራቱም አቅጣጫ ለሚገኙ ለኦርቶዶክስ ተዋህዶ ልጆች ሁሉ ይህን ቪዲዮ በደንብ አድርጋችሁ ሼር አድርጉ። አካባቢው ሰላም ነው። እንደምትመለከቱት በርካታ ተዋህዶች እዚህ ደጅ ላይ ረግጠዋል ማለት ነው። በሰላም ያድርሰን ላመቱ አማላጅ ሆነሃል በጸሎት ማይ ተማምነንብሃል። የክብር ኮከብ ነህ የገዳም መብራት አስተምረኛል ምግባረ ሃይማኖትን በቃልና እንደ ፀሐይ ያበራ እግዚአብሔር አገር ሰማያዊ አይደለም ምድራዊ ገብረ መንፈስ ቅዱስ ሰማያዊ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ እግዚአብሔር አገር ሰማያዊ እንጂ አይደለም ምድራዊ ገብረ መንፈስ ቅዱስ ሰማያዊ። ልመርቃችሁ ነው። ሁላችሁም አሜን በሉ። የታመማችሁ የተጨነቃችሁ ከጭንቀትና ከሕመም ሁሉ ገብረ መንፈስ ቅዱስ ይሰውራችሁ። በ2018 ገብረ መንፈስ ቅዱስ የሚያስደስት ሕይወት ያኑ
ጫና በዝቶብናል ሲሉ ፓትርያርኩ ድምፅ አሰሙ። ብፁዕ ወቅዱስ አቡነ ማትያስ በየቀኑ ካህናትና ምዕመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል፣ የእምነትና የህሊና ነጻነት በእጅጉ የሳሳ ሆኖብናል፣ አላስፈላጊ ጫናዎችን በዝቶብናል፣ ከውጭና ከውስጥ በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል ሲሉ ብፁዕነታቸው አጽንኦት ሰጥተዋል። አባታችን ገብረ መንፈስ ቅዱስ ከዕለታት አንድ ቀን ከዝቋላ አምባ ወርዶ ሕዝቡን ሲያስተምር ሰነበተ። ወደ በዓቱ ለመመለስ የዝቋላን ተራራ ሊወጣ ወንበር ማርያም ደረሰ። ወንበር ማርያም ከዝቋላ አምባ ስር ከተራራው ግርጌ ትገኛለች። ወንበር ማርያም ጋር ከዛፉ ስር 3 አረጋውያን ሰዎች ተቀምጠው አየ። አረጋውያኑ የመንገድ ዝለት ያደከማቸው ይመስላሉ። አንዳንድ ምዕራፍ እያዘለ ወደ ተራራው ጫፍ እንዲያወጣቸው ጠየቁት። አባታችን ገብረ መንፈስ ቅዱስ በተራ አንደኛውን በጀርባው አዝሎ ጥቂት እንደተጓዘ አንተ የማትበላ የማትጠጣ ሰው ሆይ ደክሞአልና ከዚያ አስቀምጠኝ አለው። ከዚያ አሳርፎት የቀሩትን 2ቱን በየተራ መጣቸው። የሰውነታቸው መዓዛ ልብን ይሰልባል። የመልካቸው ደም ግባት ተመሳሳይነት አይገኝለትም ነበር። በዚህ የተገረመ አባታችን ከወዴት መጣችሁ ብሎ ጠየቃቸው። ደም ግባታቸው የመዓዛቸው ሽታ አካባቢውን አውዶታልና። በሦስትነትና በአንድነት ታዩት። አሁን ሥላሴ እንደተገለጹለት ገባው። ለአባቶች አባት ለአብርሃም በመምሪያ አድባር ዛፍ ስር 1ም 3ም ሆነው እንደተገለጹት ለአባታችን በዝቋላ ተራራ ላይ በአንድነትና በሦስትነት ሥላሴ ታዩት። ወደ ሰማይ አወጡት፣ 7ቱ ሰማያት አደረሱት። አባታችን ገብረ መንፈስ ቅዱስ ከዝቋላ ወርዶ ምድረ ከብድ ተመለሰ። በየሀገራቱ እየተዘዋወረ ለሕዝቡ ወንጌልን እያስተማረ ስለ ኢትዮጵያ ሰዎች እየጸለየ ከሀገር ሀገር ተመላለሰ። አባታችን ገብረ መንፈስ ቅዱስ 300 ዓመት ሆኖት ነበር። በዝቋላ በውሃ ዳር ቆሞ ምስራቁና ምዕራቡን ሰሜንና ደቡቡን ተመለከተ። እግዚአብሔር ከእርሱ ጋር ነበርና የኢትዮጵያ ሰዎች ኃጢአትም በፊቱ ታየው። ወደ ባህር ቁልቁል ተዘግዝቆ ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህ እምላለሁ እያለ ቃል ኪዳን ስለተገባለት ስለ ኢትዮጵያውያን 40 መዓልትና ሌሊት በባህር ውስጥ ቆየ። ጌታችን ኢየሱስ ክርስቶስ የአባታችንን ጸሎት ተቀብሎ ስምህን የጠራ መታሰቢያህን ያደረገውን እምርልሃለሁ ብሎ ዳግም ቃል ኪዳን ገባለት። አባታችን ገብረ መንፈስ ቅዱስ ግን መላ ኢትዮጵያን ማርልኝ እያለ እያለቀሰ ጸለየ። በዚያ ባህር ውስጥ 100 ዓመት ኖረ። ሥጋው አለቀ፣ ደሙም በባህር ውስጥ ፈሰሰ፣ ውሃውም ደም መሰለ። አጥንቶቹ እንደ በረዶ ሆነው ታዩ። አጋንንት በየቀኑ እየመጡ በፍላጻዎቻቸው ይወጉት ነበር። የአባታችንን ጽናት ያየ አምላካችን እግዚአብሔር ወደ ዝቋላ መጥቶ ከባህሩ ዳር ቆመ። ገብረ መንፈስ ቅዱስ ብሎ ተጣራ። ና ከባህሩ ውጣ
ኢትዮጵያን ምሬልሃለሁ አለው። በእግዚአብሔር ቸርነት አጥንቱ ተበሳስቶ ሥጋው አልቆ ከባሕሩ ወጣ። ኢየሱስ ክርስቶስ ሁለንተናውን እንዳሰሰውና እንደ ቀድሞ ደህና ሆነ። ከዚያ ወደ ምድረ ከብድ ላከው። በምድረ ከብድ አባታችን ገብረ መንፈስ ቅዱስ እንደ አምድ ተክል ሆኖ 7 ዓመት ቆመ። ቅንድቡን ሳይከድን ራሱን ወደ መሬት ዝቅ ሳያደርግ እጆቹን እንደዘረጋ ወደ ሰማይ እየተመለከተ 7 ዓመት ቆየ። ሰይጣን የአባታችንን ጽናት ሲመለከት በቅናት ተነስቶ በቁራ ተመስሎ ዓይኖቹን አነቆረና ሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ በትጋት ወደ ሰማይ እንዳቀና ሲጸልይ ቆየ። እመቤታችን ቅድስት ድንግል ማርያም ሐምሌ 5 ቀን የብርሃን ዓይን አምጥታ ተከለችለት። ለሰው ልጆች ሁሉ ምሕረትን ትለምናለህ፣ ተጋድሎህ ይበረታልና ተነስ ወደ ዝቋላ ሂድ አሉት መላእክት። አባታችን ገብረ መንፈስ ቅዱስ ወደ ዝቋላ ተመለሰ። ጥቅምት 5 አባታችን አቡነ ገብረ መንፈስ ቅዱስ ለምን ይከበራሉ? ኦርቶዶክሳውያን አካውንቴ ሪፖርት እየተደረገ ስለሆነ በተቻላችሁ መጠን ሼር ኮፒ ሊንክ አድርጉልኝ። ይሄም አስተማሪ ቪዲዮ ደግሞ ብዙ ኦርቶዶክሳውያን ጋር እንዲደርስ ሼር ኮፒ ሊንክ አድርጉት። አባታችን አቡነ ገብረ መንፈስ ቅዱስ እንደ ቅዱስ ጳውሎስ ብርሃን ዓለም የሆኑ እንደ ቅዱስ እስጢፋኖስ ጸጋና ክብርን የተሞሉ ኮከበ ገዳም መናኔ ዓለም ምድራዊ መልአክ ስማቸውን ሊቀ መልአኩ ቅዱስ ገብርኤል ያወጣላቸው በአክናፈ መባረቅት ተጭነው የሚጓዙ 60 አናብስትና 60 አናብርት የሚገዙላቸው የተገዙላቸው ታላቅና ቅዱስ አባት ናቸው። አባታችን አቡነ ገብረ መንፈስ ቅዱስ የተወለዱት በግብጽ ኒኢሳ ሲሆን አባታቸው ስምዖን እናታቸው አቅሌሴ ይባላሉ። በዚህ ምድር አጠቃላይ ለ562 ዓመት የኖሩ ሲሆን ለ100 ዓመትም ለኢትዮጵያ ምድር ተዘግዝቀው ጸልየዋል። ጻድቁ አባታችን እንደ ሰማዕታት ከካዲዎች እጅ መከራን የተቀበሉ ሲሆን እንደ ባህታውያን ደግሞ ሰው ሳያቸው በብሕትውና ብዙ ዓመት ኖረዋል። አባታችን ለመጀመሪያ ጊዜ ወደ ኢትዮጵያ ሲመጡ ያረፉበት ምድረ ከብድ ሲሆን ቀጥሎም ወደ ዝቋላ ሄደው ለ100 ዓመት ለኢትዮጵያ ጸልየዋል። ወደ ምድረ ከብድ ተመልሰውም ለ7 ዓመት ጸልየዋል። ጥቅምት 5ም የሚከበሩ ክብረ በዓላቸው የዕረፍታቸው መታሰቢያ ሲሆን እሳቸው ያረፉት መጋቢት 5 ቢሆንም የሚውለው ግን በአብይ ጾም ውስጥ ስለሆነ ወደ ጥቅምት 5 ተዘዋውሮ እንዲከበር ሥርዓተ ቤተክርስቲያን ተሰርቷል። ጌታችንም እጅግ ታላቅ የሆነ ቃል ኪዳን የሰጣቸው ሲሆን በስምህ ከለመኑኝና ጸሎት ካደረጉ ከተማጸኑኝና ስጌና ደሜን ከበሉ በቃል ኪዳን አምነው መታሰቢያን ቢያደርጉ እምራቸዋለሁ ብሎ ቃል ኪዳን ገብቶላቸዋል። ከአባታችን ቃል ኪዳን ረድኤት፣ በረከት፣ ምልጃና ጸሎት እግዚአብሔር አምላካችን ማንም እሳት ውስጥ መግባት አይፈልግም። ማንም ወገኑ ሲሞት፣ ወገኑ ሲደማ፣ ወገኑ ሲቆስል ማየት አይፈልግም። የአማራው ገበሬ እኮ ሰው ድንበር ሂዶ አይደለም እየተዋጋ ያለው ድንበሩ ላይ በሩ ላይ መተውበት እኮ ነው እየተገደለ ያለው እየተቃጠለ ያለው። ማንም ደጅ ላይ አይደርስም ያገበሬ ማንም ደጅ ላይ ምንም የሚያውቀው ነገር የለም። ከሁሉም ብሔረሰብ ጋር ተዋልዶ ነው የሚኖረው። ሁሉንም ነው የሚመግበው። ሁሉንም እንግዳ ነው ቤቱ አስገብቶ የሚያስተኛው የሚያበላ የሚያጠጣው። እሱን ገበሬ ስለምናቀኝ እስከመቼውም ዋጋ እንከፍላለን። ያንን አደረክ ማለት ግን ወገንተኝነት ጦርነቱን መደገፍ መፈለግ አይደለም። ማንም ሳያስታጥቀው በሬውን ሽጦ ቤቱን ሽጦ ሀገሩን ሊጠብቅ መሳሪያ ገዝቶ የወጣውን ገበሬ ጫማ ገዛለታለሁ። ለምንድን ነው በባዶ እግሩ የሚዋጋው? ለኔ ብሎ አይደል እንዴ? የቻልኩትን አደርግለታለሁ። ራሱን እየጠበቀ ነው። ሰው ድንበር ላይ አልሄደም። ራሱ ድንበር ላይ ስለተመጣበት ነው። ቤቱን ሊያቃጥሉ፣ ሚስቱን ሊገሉ፣ ልጆቹን ሊደፍሩ ስለመጡበት እንዲከላከል አግዘዋለሁ። ያ ወንጀል አይደለም፣ ለኔ ወንጀል አይደለም፣ ለሌላውም ወንጀል ነው ብዬ አላስብም። ያም ማድረግ ወገንተኝነት፣ ያም ማድረግ ጦርነት ወዳድ ወይ ጦርነቱን ማበረታታት ሂድ በለው ግደለው ማለት ከሆነ እንግዲህ ሰው በሚችለው መጠን ነው የሚያስበው። አንዳንዴ በጣም የሚሉኝ ነገር ከአቅሜ በላይ ይሆንና እነሱ ቢችሉ ይሄን ያደርጋሉ ማለት ነው ብዬ አስባለሁ።
የምታረገውን ነው የምታስበው አይደለም። ማንም እሳት ውስጥ መግባት አይፈልግም። ማንም ወገኑ ሲሞት፣ ወገኑ ሲደማ፣ ወገኑ ሲቆስል ማየት አይፈልግም። ሰላም መሆን እንፈልጋለን እኮ እንደ ልባችን እንደ ድሮ ጨፍረን ተዝናንተን ለብሰን ዘንጠን መውጣት እንፈልጋለን እኮ። ማንም እናቱ እንድትሳቀቅ አባቱ እንዲሳቀቅ አይፈልግም። የአባቶቻችን በረከታቸው ረድኤታቸው ይደርብን። እንግዲህ በዝቋላ ገዳም ብዙ አባቶቻችን እንደተገደሉ ከዚህ በቀደም እናስታውሳለን። ከአንዴም ሁለቴ ሶስቴ እነዚህ አባቶች እንግዲህ ገዳም በቃኝ ብለው ዋሻ ዘግተው የሚጸልዩ ለሀገር ለትውልዱ የሚጸልዩ አባቶች እንግዲህ ከጥልቁ ወደ ጉድጓድ እየተጣሉ እንግዲህ ሲገደሉ ተመልክተናል፣ በዓይናችን አይተናል፣ ምስክር ነን። እግዚአብሔር አምላክ እንግዲህ አሁን የሚወጡትም ወጣቶች በሰላም ወጥተው በሰላም እንዲመለሱ እግዚአብሔር አምላክ ይርዳቸው፣ ይጠብቃቸው ለማለት ፈልጋለሁ። እንደዚህ ደግሞ አቡነ ማትያስ ብፁዕ አባታችን አቡነ ማትያስ ደግሞ የተናገሩት ንግግር ያስተላለፉት ነገር አለ። ከብዶናል ብለዋል። እግዚአብሔር አምላክ ደጉን ጊዜ ለሀገራችን ለኢትዮጵያ ለተዋሕዶ ሃይማኖታችን ደጉን ጊዜ ያምጣልን። ኦርቶዶክስ ሃይማኖታችን ዛሬ ማረው ላይ እንደሆነች ብፁዕ አባታችን ተናግሯል ማለት ነው። እግዚአብሔር አምላክ አባታችንን ይጠብቅብን፣ የአባታችንን ረድኤታቸው በረከታቸው ይደርብን። ሌሎችም ርዕሰ ጉዳዮችን አነሳን ወደ እናንተ አደረስን። እስከዛው ድረስ ግን ሰብስክራይብ እያደረጋችሁ ድምታን እንዲጫናችሁ ስላበረታታችሁን እናመሰግናለን። በቀጣይ ወቅታዊ አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ ግን የደወል ምልክቱን መጫናችሁን አትርሱ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። እስከዛው ድረስ ሰላም ቆዩ። መልካም በዓል በያላችሁበት።